አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። ዩቲዩብ ቻናሌ ላይክ እና ሰብስክራይብ ሼር እያረጋችሁ ስለምታበረታቱኝ ምስጋና ከልብ ነው። ጀዛኩሙላሁ ኸይራ። እና ጀማው ይሄንን የፈርኒቸር እቃና ሌሎችም እቃዎችን የተላከው ወደ መካነ ሰላም ረመዳን የኢድ ዋዜማ ላይ ነበረ። አልሐምዱሊላህ ሰላም ገብቷል። በጣም የሚያምር ማሻአላ፣ በጣም ብዙዎቻችሁ ወዳችሁታል። እንደው ዝም ብሎ ራሱ ተደርድሮ አላፊ አግዳሚ ማሻአላ እንዴት ነው የሚያምረው ሲሉ ነበር። ሐቂቃ ማለት ነው ወላሂ ምንም ማጋነን ምናምን አይደለም። ግን የብዙዎቻችሁ ኮሜንት እኔ ያየሁት ነበረ። እህቴ እንኳን በጣም ቢዚ ናት አታይላችሁም። ምክንያቱም እኔ ነኝ አዛኝ ገዝቼ የለቀኩላት እንጂ እሷ አታያችሁም። በጣም የስራ ሰው ናት። በጣም ጎበዝ ጀግና ናት። አላህ ይጨምርላት። አላህ ልቧን የሻችሁን ሁላ ወላሂ ያሳካላት። በቃ እኔ ቦታ ላይ አድርጌ ነው የሳልኳት እህቴን ማለት ነው። እና እቃም ስትገዙ ቤትም ስትሰሩ ማንኛውንም ነገር ስታደርጉ ሰው ያስፈልጋችኋል። እንዴት መሰላችሁ? ሰው ያስፈልጋችኋል ስላችሁ ገንዘባችሁን እንደ ገንዘባቸው አድርገው የሚያዩ ሰዎች በህይወታቸው ያስፈልጋል ለማለት ፈልጌ ነው። እናች እህቴ በጣም ጀግና ናት። ወላሂ ነው የምላችሁ። አሁን ይሄንን እኮ ወርቅ ብትገዥበት፣ ይሄንን እኮ እቃ ከምትሰበስቢ፣ ይሄን እኮ ኮተት ከምታደርጊ፣ ይሄን በጣም የብዙዎቻችሁ ኮሜንት ነው። ይች እህቴ አሁን ቦታ ይኑራት፣ ወርቅ ይኑራት፣ ምን ይኑራት እኔም አላቅም፣ እናንተም አታውቁም። እኔም ታዝዤ ነው። እና ያው አጋጣሚ ይሄንን ነገር እስኪ እንደው ልንገራችሁ። ዛሬ ቦታ ስላለቀቀልኝ ቪዲዮ አልሰራሁም። ይሄንን ልንገራችሁ እንዴት ለምን አላወራችሁም ብዬ ነው ጀማው። እና ይቺ እህቴ ሁሉንም ነገር ሊኖራትም ላይኖራትም ይችላል። እና ይሄ ቃም በስነ ስርዓት ከተቀመጠ እኮ ወርቅ ነው የያዘችው እህቴ። በቀን አይደል እንዴ ቃ እየጨመረ ያለው እያየ ነው አይደል እንዴ? ስለዚህ እቺ እህቴ ወርቅ ነው የያዘችው። የሚያምር የኪችን ካቢኔት በእብነ በረድ የተሰራ በኤምኢዲኤፍ የተሰራ ቆንጆ ዕቃ ነው ያዘችው። ማሻአላ ተባረክ ረህማን። እና ምን ልላችሁ ፈልጌ ነው፣ አብዛኞቻችሁ የፈለጋችሁትን አስተያየት መስጠት መብታችሁ፣ ሁላችሁም የፈለጋችሁትን አስተያየት መስጠት መብታችሁ ነው። እኛ ግን ታዘዝን። ወደው ፈቅደው ሲመጡ አህለን ወሳህለን ብለን እናስተናግዳቸዋለን። ግን መጀመሪያ ላይ ጥያቄ እንጠይቃለን። ይሄ ነገር ዕቃው ብዙ ነው፣ በኋላ ጭማሪ ብር ቢመጣ መጨመር ትችያለሽ። ይሄ ግዴታ ነው። ለምን ያዘዘችኝም በሙሉ ገዝቼ በኋላ ብር ብትለኝ እኔም ጋዚ ችግር ነው የሚሆነው ማለት ነው። እና ይቼቴን ወላሂ ደቂቃ አላቆየችብኝም። የተጨመረውን ብር ደቂቃ አላደረም ሁላ ስትልክልኝ። እና በጣም ጎበዝና ጀግና ናት ልላችሁ ፈልጌ ነው። እና እንደዚህ የሚያምር የፈርኒቸር እቃዎች ደግሞ አብዛኞቻችሁ ስትሉ የነበረው መካነ ሰላም እዛ ፈርኒቸር ቤት የለም ወይ? ይሄ ሁላ ዕቃ የትራንስፖርቱ አንድ ነገር ይገዛል? ምንም አይገዛም ትራንስፖርቱ። ምናልባት 32 ኢንች ቴሌቪዥን ሊገዛ ይችላል። አይገርማችሁ? እና አንዳንድ እዚህ ሰፋ አድርጋችሁ ሰቡ። ይቺ እህቴን እንግዲህ ደግሞ አላህ በአፍያ በጤና መጥታ፣ በነገራችን ላይ ለቤተሰባችሁ ያደረጋችሁት የከፈላችሁት ዋጋ በጣም አብቦ ጥሩ ነገር ላይ ሆኖ ቤተሰቦቻችሁም ያረጋችሁትን ነገር ተቀብሎ ደስተኛ ሆኖ ሲኖሩበት ማለት ነው። እናንተ ባስታወሳችሁ ሰዓት ወይን ይሄን ነገር ማድረግማ ትልቅ ነገር ነው። አልሐምዱሊላህ። ምን አንዳንዶች እንደው ትንሽ ግርም ይለኛል ወላሂ ቢላሂ አልከሪም። አሁን እቺቴ ምንም ኮተት የላትም እኮ አልጋ፣ ቁምሳጥን፣ እነዚህን እቃዎች ወደ 228 ሺህ ብር ተገዛ። 178,000 ምናምን 178,400 ብር ደግሞ 11 ከ15 አረቢያ መጅልስ ተሰራ። አያችሁት አይደለ? ዋና ዕቃ ነው ያዘችው። ብሩን የሚያዘው በዛው ልክ ነው። እኔ የቤት ዕቃ አልባሳቶች ምናምን ደግሞ መካከለኛ ያን ያክል የተጋናና አይደለም። እና ይህ ብር ቢኖረኝ እኔ ቦታ ገዛበት ነበረ። ይሄ እኔ ምን ያክል ጀግና እንደሆነች ነው። እኔ ወላሂ ልቧን በጣም የሆነ በጣም እንትን ያለ ልብ ነው ያላት። ወላሂ አላህ ይጨምርላት፣ በሰፊ እጁ ይስጣት። ጉሉ ማሻአላ በሉ፣ ማሻአላ በሉ፣ ወላሂ ማሻአላ በሉ። በቃ ማሻአላ ነው የሚባለው ለሁሉም ነገር። እኔ አሁን እህቴ ትንሽም ስላዘዘችኝ ብዙም ስላዘዘችኝ የምጠቀመው ነገር የለኝም። በቃ አዘዘችኝ፣
ያዝታዘዝኩትን ሰራሁኝ። ያው እንደ ስራዬም ስለሆነ ማለት ነው። እና በጣም የሚያማምር እቃ ነው የተሰራላት። እዛ የለም ወይ ለሚለው ደግሞ ምናልባት ማንም ሰው እኮ ሀገሩ ላይ እቃ ቤት ጠፍቶ አይደለም እኮ እቃ የሚያዝ ኦንላይን ሰው የሚኖራቸው ሰው አሁን ለምሳሌ ቤተሰቦቻቸው ትልቅ ሰው የሆኑና ምንም ነገር ደግሞ በደንብ ወጣ ገባ ብለው የማያውቁ የሆኑና እንደዛ ያዛሉ። ሲቀጥል ደግሞ እስኪ ማን ነው ቤተሰብ ይሄን ብር ተሰጥቶ ማን ነው እንደዚህ እቃ የሚያሟላው? እኔ መካነ ሰላም እንደዚህ አይነት እቃ የለም ኮምቦልቻ ነው ያለው ደሴ ነው ያለው አላልኩም። ሊኖር ይችላል፣ ግን የሚገርም አድርጎ ነው የሰራላት። ወላሂ ቢላሂል ከሪም። ግን እቃም ስትገዙ ቦታም ስትገዙ ምንም ስታረጉ ምንም ስትሆኑ የማንኛውም ላይ እንቅስቃሴያችሁ ሰው ያስፈልጋችኋል። የእናንተን ነገር እንደራሱ አድርጎ የሚያይ ሰው ያስፈልጋችኋል ነው። እና ይችን እህቴን ገብታ እቼቴ ኮሜንታችሁን አታይላችሁም። በነገራችን ላይ እንደነገርኳችሁ በጣም የስራ ሰው ናት። በጣም ማለት ነው። ማሻአላ ተባረክ ረህማን። እና ማሻአላ ነው የሚባለው። በቃ እቼቴ አስባበት ነው ያደረገችው እንጂ ድንገት ተነስታ አይደለም። ትንሽ ነገር እኮ ስታረጉ እንኳ አስባችሁበት ነው እንጂ በዘፈቀደኝ አይደለም። አስባበት ወስና አልማ አውጥታ አውርዳ እስከሆነ ድረስ እኛ ምን አገባን? ያኺ ምን አገባን? ምንም እኮ ያገባንም። እኛ ከፈለጋችሁ እናንተ ማዘዝ፣ ካልፈለጋችሁ ደግሞ መብታችሁ ነው። እዛው ሀገራችሁ ላይ ማዘዝ ትችላላችሁ። ቅርብ እዛው ሀገራችሁ ላይ ማዘዝ ትችላላችሁ። እኛ እኮ ግዴታ አይደለም። እኛ የፈቀደ የወደደ ነው የሚያዘን ሀቂቃ ማለት ነው። ሲቀጥል ደግሞ አልሐምዱሊላህ ረብል ዓለሚን ጥርት አድርገን ሰርተን ነው ጥርት ልቅም አድርገን ማለት ነው። እና እባካችሁ አንዳንድ ጊዜ እኔ ቼቴ ወጪ በጣም ታወጣ ምናምን እያልኩ አይደለም። እኔ በራሴ መመክራትን መክራታለሁ። ቀጣይ ለራሷ እንድትሆን አገሯ እንድትገባ። በነገራችን ላይ ደግሞ ይህ ገንዘቧ የሷ ነው፣ የትም አይሄድባትም፣ ማናባቱም አይነካም። እቃያን በስነ ስርዓት ያዙ፣ ተጠቀሙበት ካለቻቸው ይጠቀማሉ። አስቀምጡ ካለች ደግሞ ቆንጆ ቤተሰብ ጎበዝ ቤተሰብ ካላት፣ በተለይ ደህና እናትና አባት ካላት ወርቅ አድርገው ነው የሚይዙላት። ይሄ አሁን 2 ሜትር ከ40 በ2 ሜትር ከ40 ነው አይደል እንዴ? 6 ተከፋች ነው። በጣም የሚያምር ቁም ሳጥን ትልቅ ነው፣ ዘጭ ተደርጎ ሲገጠም ማለት ነው። ግን ነገ ጧት ልግዛ ብትለው በዚህ ዋጋ 53,000 ልታሰረው እንደ አይደለም 56 57 60 ሺህ ብር ይገባል ነገ ጧት። ስለዚህ ይህቺ አስባበት እስካረገች ድረስ አንዳንድ ኮሜንቶች ወላሂ በጣም ስለተገረምኩባችሁ ነው። ሲቀጥል ደግሞ ለምን የሰው ልጅ መዘለፍ አልፈን መናገር ምን አስፈለገ? ይሄ እኮ የሰው ልጅ ማንነት እኮ ያስገምታል። አንዳንድ ጊዜ አዝናችሁ ሳይሆን የሆነ ሌላ ነገርም ሊመስልባችሁ ይችላል። አይባልም፣ ማሻአላህ ነው የሚባለው። በቃ ማንኛውም ሰው አስቦበት አልሞ እስካደረገው ድረስ እኛ አይመለከተንም። ተመልካች እኮ አይመለከተውም። እናንተ በልባችሁ አድርጉት፣ ቦታም ግዙበት፣ ምንም አላህ ይስጣችሁ። ለምን አላህን ከዚህ የተሻለ ሰፋ ያለ ነገር ስጠይ ብላችሁ አትለምኑትም? እንደው በረመዳን ያን ያክል ንግግር አይባልም። በተለይ ደግሞ እኛ ሙስሊሞች ነን። ብዙ ነገር አረብ ሀገር ሆናችሁ ብዙ ነገር። በነገራችን ላይ ሙዚቃና ምናምን እየሰማችሁ ጊዜያችሁን እንዳትገሉ። መቅሪያውም መማሪያውም እውቀት መያዣውም አረብ ሀገር ነው። እዚህ ከመጣችሁ ዱንያ ላይ ነው የምትንሰፈሰፉት፣ ለዱንያ ነው የምታድሩት። እኛን ጠይቁን፣ ከኛም በላይ ኢልመኛ። ግን እዚህ ስትመጡ ማቀቢያው ሲርቃችሁ ማለት ነው መስራት እንጂ ኢልሙ ላይ ዘወር አትሉም። ግን አልሐምዱሊላህ ተማራችሁት ይጠቅማችኋል፣ ከብዙ ነገር እንድትቆጠቡ ያደርጋችኋል። ስለዚህ ሰው መሳደብ መዘለፍ የአማኞች ተግባር አይደለም። ሰው መሳደብ መዘለፍ ማንጓጠጥ በሰራው ስራ ደግሞ በራሱ ነገር ላይ በተለይ ገብቶ ሰው ማብሸቅ ይሄ አላህ አይወደውም። እኔ መቼም እናንተን እንደዚህ ብዬ መናገር አለብኝ ብዬ አላስብም። እኔ ብዙ ጊዜ ብዙ እቃዎች ስንገዛ ይሄ ሁላ ብር ቢኖር ቦታ ገዛበት ነበር ትላላችሁ እንዴ? ስንት ዓመት ነው አረብ ሀገር ያለሽ? እንዴት ቦታ አልገዛሽም? እንዴት ቤት አልሰራሽም? ምን ሆነሻል? የት ነበርሽ? እንዴት ነው ነገሩ? ይህንን እኮ ጥያቄ ውስጥ ልታስገቡት ግድ ነው። ይሄንን ደግሞ እህቴ ቤቷንም ሰርታ አሟልታ ትርፍም ነገር ይዛ ሊሆን ይችላል ይሄንን እቃ ያዘዘችው። ስለዚህ በሰው ነገር ገብታችሁ ዱንያ አኼራችሁን ባታበላሹ መልካም ነው። እንደውም አላህ ያፊ ያርግልሽ እህቴ፣ ለፍተሽበታል፣ ደክመሽበታል፣ በሰላም ገብተሽ ተጠቀሚበት ነው ማለት። እኔ አንድ ታሪክ ልንገራችሁ። ዛሬ እዚኛ ጎረቤት ልጅቷ ከ20 ዓመት 25 ዓመት በላይ አረብ ሀገር የኖረች ናት። ምንም ልጅ የላትም።
ለመውለድ ምናምን ተብሎ ማህፀን ቀዶ ጥገና ምናምን ሲያደርጉላት የተወጋችው መርፌ ማደንዘዣው ሳትነቃ በዛው ሞተች። እና እኛ ሴቶች እኔም እናንተም ለእኔ የምትመክሩኝ እኔም ለእናንተ መመክራችሁ ቶሎ ብላችሁ ሰራ አድርጋችሁ ጥሩ ጥሩ ነገሮችን ከያዛችሁ ብር ስር የለውም። ብር ኢትዮጵያ ውስጥ ብታመጡት ወላሂ ነው የምላችሁ ትደነግጣላችሁ። ምንም አይሰራም። ከኪሳችሁ ልም ነው የሚለው። እንኳን እንደዚህ ቃል ይገዙበት አይደለም። የአሁን ብር ምንም እየሰራ አይደለም። እንደዚህ የሚጠቅማችሁን ነገር ከያዛችሁ ሀገራችሁ ግቡ፣ አግቡ፣ ውለዱ። ወላሂ እኔ እናንተን መምከሬ አሁን እኔ ሳላገባ ለራሴ መምከር ሊከብድ ይችላል፣ ግን ነው አይደለም። እኔ ምንም አይነት ችግር ኖሮብኝ አይደለም፣ አልሐምዱሊላህ። ግን እናቴ እያስብኩ ነው። እንሻላ ደግሞ በቅርብ ሰርጌን ትበላላችሁ ብኢዝኒላሂ ተዓላ። ግን የኔን ደስታ የምትመኙልኝ በጣም ብዙ ናችሁ ያላችሁት። ይቺ እህቴ አሁን ቀረች፣ በቃ 20 ዓመት ሙሉ ለቤተሰብ አገለገለች፣ ብዙ ነገር ሆነች፣ ብዙ መስዋዕትነት፣ ብዙ ዋጋ ከፈለች። ግን ምኑም አልሆነም። ያ ሁላ ከንቱ ነው የሆነው። ስለዚህ ጀማው መጥፎ ንግግር ምንም አያደርግም። ሰራ አድርጋችሁ በቃ አገራችሁ ግቡ። የተወሰነ ብር ከያዛችሁ የሚያግዛችሁ ጠንካራ ወንድ ከጎናችሁ ካለ ብዙ ነገር ማድረግ ትችላላችሁ። ሰው አትሳደቡ፣ ሰው አትዘልፉ። ይሄን ያለው ነገር ለዛሬ መልእክቴ። በጣም ወዳችኋለሁኝ፣ አከብራችኋለሁኝ። ነገ በሌላ ቪዲዮ እንገናኛለን። ይሄንን መልእክት መመለስ ስላለብኝ ነው። ሰላማችሁ ይብዛ። ሰላም አለይኩም። ሰላም እንዴት ነሽ? ደህና ነሽ ወይ? እንግዲህ በባለ 20ው ከሆነ 19,000 ብር ይሆናል። በባለ 30ው ከሆነ 22,000 ብር ይሆናል። የሜትር በቱርኩ ነው የምነግርሽ ማለት ነው። በባለ 25ቱ ከሆነ ደግሞ 20,000 ብር ይሆናል ማለት ነው። ይሄ በቱርኩ የሚመጣው ዋጋ ነው። ሜትር ዋጋው ኖርማል ዋጋው ግን በኢጅፕት ጨርቅ ነው። የባለ 20ው 14,000፣ ባለ 25ቱ 15,000፣ ባለ 30ው 17,000 ዋጋቸው ይሄንን ይመስላል። ምንጊዜም እንደተለመደው ማለዳ ነው፣ አንደኛ ደረጃ ነው፣ 2 ዓመት ጋራንት አለው።